አንድ ሲልጅ አንተን እንድትንቅ የሚያደርግ 5 መርዛማ የሆነ ስህተቶችን ልናገር መጥቻለሁ። ኢንስተት አግብተህ ከሆነ ፍቅረኛ ካለ ኦር ሜቢ ገና ለመያዝ የምታስብ ከሆነ ራሱ ኢንስተት መስራት የለብን። ቢኮዝ እንድትናቅ እንድትተች የትም ሜጃ እንደሌለ እንዲሰማ ስለሚያደርግ ኢንስተት አሁኑኑ ማቆም አለብህ። ዛሬ እንግዲህ በፍቅር ጉዳይ ሀሳብ ስጣችሁ ነው የመጣሁት እና ይሄን ቪዲዮ እስከሚያልቅ ማዳመጥ ለብዙ ሰው ሼር ማድረግ እንዳይረሳ። መጀመሪያው ምንድነው ሲልጅ እንድትንቅ የሚያደርገው ነገር ከልክ ያለፈ ጊዜ መስጠት። አስታውስ፣ ከልክ ያለፈ ጊዜ ሲሰጥ ማለት ነው የትም ሜጃ እንደሌለ አድርጋ ነው የምታስበው። ሲቀጥልስ ያንተን ጊዜ ተቋጥራ ህይወትን መቋጠር እንፈልገው። ህይወትን ስትቋጠር ያንተን አላማ መቋጠር እንፈልገው። ያኔ ከራሷ ውጭ ማንንም እንታገኝ አትፈልግም። ይኖራም ሳይ ይሄ አጉል ቅናትና ጥርጣሬ ውስጥ ምገባው ይሄ ደግሞ መርዛማው መንገድ ነው። ስለዚህ ከልክ በላይ ጊዜ እንዳስጣት አይኖ ስለምትወዳት ስለምታፈቅራት ሊሆን ይችላል፣ ግን ያን ሴልጅ አትረዳም። ሴልጅ በባህሪዋ የራሷ የሆነ ሳይኮሎጂ አላት። አንተ የምታስበውን ሰው ያንተን ግልባጭ ነው የምታስበው። ስለዚህ ከልክ ያለፈ ጊዜ መስጠት ትርፉ ንቀትና ትርፉ ክብር ማጣት ነው። ከልክ ያለፈ ጊዜ መስጠት አሁኑኑ ማቆም አለብን። ሁለተኛው ነገር መለመን። ይኖራም ሰ ያቺ ልጅ ካንተ ጋር ለመኖር ፈልገ ወይም አንተ ከሷ ጋር ለመኖር ፈልገ እሷ የምትለምናት ከሆነ የምትለማምጣት ከሆነ ማለት ነው ያ ነገር እሷን ዶሚናንስ ያደርግና የትም ሜጃ እንደሌለው አድርጎ ነው እንድታስብ የሚያደርግ። ስለዚህ አትለምን። አንድ ሰው ካንተ ጋር ለመኖር ከፈለገ ያንተን ባህሪ፣ ያንተን ችሎታ፣ ያንተን ጸባይ አውቆ ለምዶ አክብሮ መኖር አለበት። አሊያስ ጠንቅር ማለት ትችላለች። ይኖራም ሰ ይገባል ምን ነገር። ስለዚህ መለመን አቁም። በመለመን የሚቀጥል ፍቅር የለም። በመለማመጥ የሚሆን ነገር የለም። ይኖራም ሰ ሰማይ ነው። አንድ ነገር ልንገርህ፣ ክብር ከፍቅር ይበልጣል። አሁን ያለህበት ቦታ ኦፍ ኮርስ ልክ ነህ። አንተ አሁን በልጅነት የገባ ትራውማ አለ። ለምሳሌ አንድ ሰው ከመጣ በኋላ ከዚህ ሰው ውጭ ሌላ ሰው አላገኝም የሚል በቃ አበቃልኝ የሚል ሐሳብ አለ። ይሄ ሐሳብ ከልጅነት የመጣ ትራውማ እንጂ የዛሬው አሁን የሆንኩበት እውነት አይደለም። ስለዚህ አሁን ያለችዋን ሴት ካንተ ጋር ያንተን ባህሪ አክብራ ማትኖር ከሆነ መሄድ ትችላለች። መንገዱን ክፍት አድርግላት። አትለማመጥ። በለምጥ መጣ ነገር የለም። ይኖራም ሰ የምሬን ነው የምልህ። ይሄ መርዛም አብዛኛው እኔ ከ10 ከ20 በላይ ትዳሮችን አማክሬያለሁ፣ ግን በልመና የሚቀጥል ፍቅር እንደሌለ ነው ያወቁት። መለመን ማቆም አለብህ። ይኖራም እሷም ችግር አለባት፣ ኦኬ አንተም ችግር አለብህ፣ ግን ችግርህን ከችግሯ ተቀራርፈ ማሻገርን ያለብህ እንጂ በልመና የምታስኬደው ነገር የለም። እሺ፣ ስለዚህ ብሬክ ማድረግ አለብህ፣ ማቆም አለብህ፣ ካንስል ማድረግ አለብህ ያን ነገር ማለት ነው። መለመን የለብህም ነው። ክብርህን ዝቅ ስታደርግ ትንቅሃለች። ሶስተኛው ነገር ሴልጅ አንተ እንድትጠላ እንደ ኳስ እንድትጫወት የሚያደርግ ነገር ከልክ በላይ ስጦታ መስጠት። ይኖራም ሰይ ሁለት አይነት ሴቶች አሉ እንግዲህ ብዬ ነው። አንደኛው ጥቅም ላይ ያተኮሩ ምን አድርገህልኛል እስካሁን ምን አደረግልኝ የሚሉ ሰዎች አሉ። አንደኛ። ሁለተኛውስ እኔ ላንተ ምን አደረግኩልኝ አባት ከኔ ጋር እስካለ እኔ ላንተ ምን ሰጠው ምን። ሁለት አይነት ሴቶች አሉ። ይኖራም ሰይ ከነሱስ ያንተ ፍቅረኛ ሚስቴቱ ጋር አለችው። ይሄ አሁን በዚህኛው ዘመን ጎልዲገር የሚባሉ ማለት ነው። ይኖራም ጎልዲገር ሲባል ውጭ ወጥቶ ምናምን አይደለም። አሁን ይሄን ሐሳባቸው ጎልዲገር ከሆነ ኦሬዲ አንተ ሊበሉ ነው የሚደርሰው። ለምን ሁሌም የሆነ ስጠኝ ስለሚሉ የሚቀበል ሰው ደግሞ ሁሌም አይጠግብም። ገባ? ምንም ብታደርግለት ኦሬዲ በቃ አሁንም አምጣም ለምን አትለኝም? ቢኮዝ ያ ሰው ላንተ ለማድረግ አያስብም። ኦሬዲ ለመቀበል ነው። የሆነ የጥቅም ፍቅር ነው የሚሆን ያ ነገር። ገባ? የጥቅም ፍቅር ላይ ደግሞ መቆየት የለብህ። ይኖራም ሰይ ማየት አለብህ፣ መንገር አለብህ፣ ማስተማር አለብህ። እንደዚህ መሆን የለበትም ብለህ መናገር አለብህ። ከሰው ጋር መቀጠል የምትፈልግ ከሆነ አሊያ ያን ነገር ማቆም አለብህ። ቢኮዝ ጥቅም ላይ የተመሰረተ ፍቅር ማለት አሸዋ ላይ እንደተሰራ ቤት ነው። ገባ? ነገ በጊዜ ሂደት ይፈርሳል። የምሬን ነው የምልህ። አሁን ከትላንት ወዲያ ነው ምናምን አንድ ጓደኛዬ ሚስት ነበረች ሄጄ ነበርና ይኖራም ሰይ ስትናገር ከሰው ተማርኩ ምንድነው እኔ ለሱ እኮ ምንም አላደረኩለትም ግን እሱ ይወደኛል፣ ያከብረኛል፣ ያኖረኛል አለች። ኦ ማይ ጎድነስ አልኩ። ገባ? ይኖራም ሰይ ምንድናችሁ እዚህ ጋር ብዙ ሰዎች ግን ምን አድርገህልኛል ምን አደረግልኝ ይሄ በጣም መርዛማ የሆነ እንትን ነው። ለሷም አይጠቅምም፣ ለአንተም አይጠቅምም። እሷ መጨረሻ ላይ መናም ያስቀር ነው፣ ከሰው ሁሉ የሚያስቀር ነው። አብዛኛውን ልጅ ደግሞ ምን አደረግልኛል የሚል ሴት አይፈልግም። ምንም ያህል ቆንጆ ቤተክርስቲያን ብቶ አይ ዶንት ኬር፣ ግን እንደዚህ አይነት ባህሪ ካላት ማለት ነው መጀመሪያ አስጠንቅቃት። እኔና አንቺ የጀመርነው የፍቅር ህይወት እንጂ የጥቅም ህይወት አይደለም።
ይኖራምሴ ሁሌ ለአንቺ ማድረግ ግዴታ የለብኝም ብለህ መናገር አለብህ። ሁል ጊዜ ከራስ አስበልጠ ፍቅርን፣ ልብን፣ ገንዘብ፣ ስጦታ ስታበዛላት ማለት ነው ያቺ ልጅ ምቾት ላይ ትቀመጥና ያንተን ፍቅር ከጥቅም ጋር ታያይዘዋለች። ያኔ የሆነ ጊዜ አንተ ገንዘብ ስትጠጣ ወይም ስትቸገር ምናምን አታርግላትም ያን ነገር እሷ ትረዳህም። የሆነ እንደ ጠላት ነው የሚሰማት፣ የሆነ በቃ እንደ ተውካት ነው የሚሰማት። ለምን? ጥቅሙና ፍቅሩን አንድ ላይ ስላደረገው። ስለዚህ ለየው። እውነተኛ ሴት ከሆነች የምሬን ነው የምልህ ምንም ነገር ባታደርግላት ራሱ ትኖራለች። ለምን? ምክንያቱም የምትወደው አንተን ገንዘብ፣ አንተ የምትሰጠው እቃ ጊፍቱ ሳይሆን ያንተ ፍቅር፣ ያንተ ማንነት፣ ያንተ ኦልሬዲ ካራክተርን ነው የምትወደው። ስለዚህ ከአንተ ጋር መጣው የምትፈልጋች ሴት ማለት ነው። እውነተኛ ሴትን በዚህ መለየት ትችላለህ። ጥቅም ላይ ያተኮረ ሴት በጣም መጥፎ ነው፣ መርዛማ ነው። እግዚአብሔር ምስክሬ ነው የምልህ ነገ ላይ ህይወትን አደጋ ውስጥ የሚከተው አቁማው ነው። ሶስተኛው ነገር ይኖራም ሳይ ከመጠን በላይ እሷን መካብ። ለምሳሌ የሚመስለው አንተ የምትወደው ልጅ ቆንጆ ልትሆን ትችላለች፣ ሳቢ ልትሆን ትችላለች፣ ኦር ሃይማኖተኛ ልትሆን ትችላለች፣ አሪፍ ልትሆን ትችላለች። እሱ ኦኬ አሪፍ ነው። ግን ከመጠን በላይ ስገባት የሆነ እሷን ከሰው በላይ ከፍ ስታደርጋ ማለት ነው ከኔ ሌላ የለም ሰው የሚል ሀሳብ ይመጣል። ያኔስ ትቼ ካልሄድኩ ይሄን ካላረክልህ ከአንተ ጋር አላወራም። ይሁን እንደ ሕፃን ልጅ ነው የሚያደርጋት። ሰማኝ። ስለዚህ ማለት ነው ከመጠን በላይ ትካባት። ይህ ነው ምን ልልህ ፈልጌ ነው። ሁሉንም በልክ አድርገው። በልክ ሲሆን ነው የሚያምረው። ስለዚህ ከመጠን በላይ መካብ ራስን እንድትናቅ እንድትጫወት የሚያደርግ በጣም መርዛማውና መጥፎ ነገር ነው። እሺ አሁኑን ማቆምና ይህን ነገር መተው አለብህ። አራተኛው ነገር ምን መሰለህ? ሴት ልጅ ብዙውን ጊዜ ማለት እውነተኛ ሴት ልጅ የምትወደው ከጊፍት ከብር ወይም ከምንም ነገር ይልቅ የሚያዳምጣትን ሰው ነው የምትወደው። ችግሯን ብትፈታላትም ባትፈታላትም ማለት ነው ኢትስ ኦኬ። ግን እሷ የምፈልገው ምንድነው? አዳምጥልኝ፣ የልቤን ተረዳ፣ ውስጥ ያለው ሀሳቧን ተረዳ ነው። ስለዚህ አዳምጣት። የምር የምትወዳት ከሆነ የምታፈቅራት ከሆነ የምር ሚስት ከሆነች ጊዜ ስጣት፣ አዳምጣት፣ ተመልክታት። ይኖራም ሴ የምሬ ነው። እውነተኛ የሆኑ ሴቶች ማለት ነው ካንተ በአጠቃላይ ገንዘብ አይፈልጉም፣ ሲጀመርም አይጠይቁም። ለምን አትለኝ? ቢኮዝ ካንተ ፍቅር እንጂ ጥቅም አላዛቸውም። ስለዚህ እውነተኛ ፍቅር ያዘ ሴት ማለት ነው መደመጥ፣ መፈቀር፣ መታቀፍ። የምሬ ነው የምልህ ችግሮች ሲመጡ አብሮ መፍታት ነው የምትሞክረው እንጂ ሁሉን ችግር በአንተ ላይ አጥልም። ሁሉ ነገር በአንተ ላይ አጥልም። ይሄን ሁሉ አንተ አድርግልኝ አጥልም። ለአንተም ታስባለች። ይኖራም ሲል ለአንተም ትጨነቃለች። ይሄ ልጅ ለምንድን ነው የሚጎዳው? ለምንድን ነው እኔ ሳፖርት ማላደርገው? ለምሳሌ እንዲህ የምትለው ቢኮዝ ቅዱስ ቃሉ ራሱ ምንድን ነው ሴት ልጅ ለወንድ ልጅ ምንድን ነው ረዳት ናት እንጂ ዝም ብላ የምትቀበል እንትን ለማኝ አይደለችም። የልመና ፍቅር ይባላል። የፍቅር ማለት ነው ገባ? ይሄ የልመና ፍቅር ደግሞ አንተ ስታቆም ኦልሬዲ ይቆማል ፍቅሩ። የምሬን ነው የምልህ። ስለዚህ ማየት አለብህ። እውነተኛ ሴት ከሆነች የምፈልገው አንተ ምንድን ነው? አንደኛ ትኩረት፣ ሁለተኛ ጊዜ መስጠት፣ ሶስተኛ እውነተኛ ፍቅር፣ አራተኛ ያንተን አቴንሽን፣ ያንተን እስትንፋስ። ያን ነው የምትፈልገው። ያ መስጣት ከሆነ የምር ደስተኛ የምትሆን ከሆነ ማለት ነው ያ ህይወት ትክክለኛ ህይወት ነው። እስኪ አንድ ቀን ልቀቅ። አሁን የምትሰጠው ጊፍት፣ አሁን የምትሰጠው ገንዘብ፣ አሁን የምትሰጠው ነገር ብታቆም እና ለአንድ ዓመት ኃይል ምንም ጊፍት ባትሰጥ አሁን ካለች ሴት ጋር ምን ያህል ጊዜ የሚቆየው ንገረኝ እስቲ። እርግጠኛ አብዛኛው ሰው ማለት ነው ሜቢ ከ5 ወር በላይ ቆይም ይፋታሉ። ለምን? ቢኮዝ የአብዛኛው ሰው ትዳር የተመሰረተው ጥቅም ላይ ነው። ይህ ነገር ደግሞ መቆም አለበት። ይሄ መጨረሻው የሚያስጠላ ህይወት ነው። ማርያምን ነው የምላችሁ። ስለዚህ ጥቅም ላይ ከተመሰረተ ፍቅር ብቸኝነት በስንጣሙ ይሻላል። ይኖራም ሳይ እስካሁን አንተ ለሷ አርገላታል። በቃ ምችለው አርገላታል። አንተ ደግሞ እሷ ደግሞ አንተ እስካሁን ምን አደረገች ንገረኝ። ምን አደረገችልህ? እኔ ወንድ ነኝ አልፈልግም ከሷ እሱ ኦኬ። ግን ምን አደረገችልህ? ለምሳሌ እንዲህ የምልህ ላይክ አንተ የምትፈልግ ከሆነ ከአንተ ጋር ያላት ፍቅር ምን አይል ዋጋ እንዳለው የምታውቀው ምንድን ነው? አንተ የምትከፍለው መስጠት እሷ መክፈል አለባት። ገባ? ያን ነገር ማጣራት አለብህ። ያን ነገር መፈተን አለብህ። አስታውስ። እግዚአብሔር ምስክሬ ነው የምልህ አሁን ያለበት ህይወት ማለት ነው ማንም ሰው እንደሌለ አታስብ። ብዙ ሰው አንተም ይፈልጋል። ብዙ አንተ ጸሎት የሆኑ ሰው አለ። ብዙ ሰው ማለት ነው። ስለዚህ ያቺ ልጅ ማትመች ከሆነ ኦልሬዲ ተዋት ነው የምልህ። አምስተኛው መሰለህ ባውንደሪ አለማበጀት። የአብዛኛው ሰው ችግር ምንድነው? ባውንደሪ የላቸውም። ፍቅርና ባውንደሪን አያውቁም። ጥልቅ እንድትል አታርጋት።
የቤተሰብ ችግር አለ፣ ያንተ ችግር አለ፣ የመስሪያ ቤት ችግር አለ። ኦልሬዲ መስመር አበጅለ ከዚህ ወደዛ ማለፋችን በላት። ገባ? ለምን መሰለህ? ለምሳሌ ጓደኞች መሀል ሄደ ልታስተዋውቅ ተዝናናት ወስደ ራሱ ማለት ክብርህን ዝቅ ታርገት ትችላለች በቀልድ መልክ። ለምን ቤት ላይ ያሳየው አንተ ፍቅር ብለህ የምትሰጣው ራስን ዝቅ አድርገህ የምትሰጣው ያ ማንነት ውጭ ስጦታ ያዋረዳል። ለምሳሌ የሆነ ቀጥረ ማለት አንተ ላይ መች ይችላል ወይ ታክሲ አትለውን ይችላል። ግን እሷ የምትረዳው ምንድነው ከሌላ ሰው ጋር እንደሆንኩ ወይም ደግሞ አውቀ እንደቀረ ወይም ደግሞ ለምን ቢኮዝ እዚህ ጋር የሰጠው ራስን ዝቅ የማድረግ ነገር ማለት ነው። ገባ? የምሬን ነው የምልህ። አንዳንድ ሴቶች ማለት ምት ይፈልጋሉ። ለምሳሌ አንድ ሬዲዮ ካልተመታ አይሰራማ። ምት ይፈልጋሉ አንዳንድ ሴቶች። ለምን መሰለህ? ያደጉበት መንገድ እንደዛ ስለሆነ ማለት ነው። ወይ አባታቸው እናታቸውን ሲመቱ አይተዋሉ፣ ወይ ደግሞ ወንድማቸው ከወንድም ጋር ሲጣሉ አይተዋሉ። ይሄ ነገር በእነሱ አእምሮ ሲቀርጽና ካልተመቱ አይሰሩም። ካልተመቱ ወደ ጣቢያ አይገቡም። ሰማይ። ስለዚህ እንደዚህ አይነት ሰዎች ማለት ነው ልክ አበጅላቸው ከዚህ ወደዛ ማለፋችን ኖ በያዝ ገባ? ለምን መሰለህ? ግዴታ ሚስት ስለሆነች ሁሉ ነገር እሺ ማለት የለብህም። ኖ ማለት አለብህ። የመጣው ይምጣ። እውነተኛ ከሆነች ማለት አንተ ኖ ስትልም ካንተ ጋር ትቀጥላለች። እውነተኛ ከሆነች የምር እውነተኛ ፍቅር ካላት ኖ አላደርግልሽም፣ ዛሬ አይመችኝም፣ አልሄድም ስትላት የኔ አባት የኔ ፍቅር አልተመቸውም፣ ስለዚህ ይለቅ እናደርጋለን ብላ የምታስበው እንጂ ጠልቶኛል አይወደኝም አትልም። ሰማኝ። ስለዚህ ማለት መርምራት ቼክ አድርጋት። ሲጀመር ምን ይባላል መሰለ እውነተኛ ፍቅር ይታወቃል። ኦሬዲ አንድ ልጅ ከልቧ ፍቅር ካንተ ምንም አትፈልግም። ማርያምን ነው ማለት እኔ ባይኔ ስላየው ነው። ከልቧ ስታፈቅር ከልቧ ማለት ይሄ አይን ፍቅር አለ። ገባ? አሁን ተጋብተን ነገ እንፋታ የምትለው ማለት እሱ አይደለም። ከልቧ ስታፈቅር እስከ ሞት ነው። እስከ ሞት በቃ ብትሞት ራሱ ካንተ ውጭ ሌላ ሰው አታገባም። ለምን? ከልቧ ስላፈቀረች ወደ ልቧ ውስጥ ለተቀመጥክ። ግን ከአይኔ ካፈቀረች የሆነ የኢሞሽናል ፍቅር ከሆነ ማለት ነው ጥቅም ነው ካንተ የምፈልገው። ምን አድርገህልኛል? እንዴት አድርግልኝ ይኖራም ሳይ ከባላ ምን ነገር። ስለዚህ ማቆም ያለብን ነገር አቁም ነው ማለት መስመር ባውንደሪ ላይን ማድረግ እንዳትረሳ። ለህይወት ለትዳር ለፍቅር አስፈላጊ ነገር ነው። ይኖራም ሳይ ባውንደሪ የሌለው ፍቅር ነገ ላይ መጨረሻው አያምርም። ስለዚህ ባውንደሪ ማበጀት በፍጹም እንዳዘናጋ። ሰባተኛው ነገር ያንተን ክብር ዝቅ የሚያደርገው መሰለ ይኖራም ሳይ ቅድምም ብያለሁ አሁንም ልንገርህ። እሷ ኦኬ ትወዳታለህ፣ ታፈቅራታለህ፣ ከሷ ጋር መሆን ትመኛለህ። ሁል ጊዜም ይሁን ከሆነ ግን ትናነቃለህ። ንቀት ከመጣ ደግሞ ፍቅሩ አይቀጥልም። ሰማኝ። አንተ ወንድ ነህ፣ ኢነርጂ አለ፣ አቅም አለ። ኢቭን ተው እድሜ 20 አልፎ እንኳን 30ዎቹ 40ዎቹ ውስጥ ቢገባ ራሱ እስቲል አንተ ገና ህፃን ነህ፣ የሚፈልግ ሰው አለ። ቢኮዝ ወንድ ልጅ በ45 ዓመቱ መውለድ ይችላል። ሴት ልጅ 40 ካለፈ አትወልድም። ፊቷ እንዴ የገረጣ የሚሆነው አርጉኝ ነው መስለው። ገባ? አንተ እንግዲህ የሚፈልግ ብዙ ሰው ያለው። ስለዚህ ማለት ነው አሁንም ምርጫ ስጣት ካለች ነው። ያቺ ልጅ ካንተ ጋር ስትኖር ያንተን ባህሪ፣ ያንተን ጸባይ፣ ያንተን ሁኔታ፣ ያንተን ልማድ፣ ያንተን ህልም፣ ያንተን ቤተሰብ የማክበር ግዴታ አለባት። ሰማኝ። እንዲህ እሽሩሩ የሚል ፍቅር የለም። እንቁላል አይደለችም። ጣላት፣ ትትሰበር፣ ትጥፋ ከፈለገች። የምሬ ነው የምልህ። ለምሳሌ እውነተኛ ፍቅርን ተጠራው በዚህ መንገድ ነው። ስንዴውን ከእንክርዳድ በተለየበት በዚህ መንገድ ነው። ማታከብር ከሆነ ገና ተኝታ አንተን ኦሬዲ ምጨቀጭቅ ከሆነ ኦሬዲ ክብር የላትም፣ አፈራም ማለት ነው። እቺ ሴት አንተን በጣም ተለማምደ ስለነበረች ካንተ ጋር ያለውን ፍቅር ትረሳዋለች። ሚገባት መች ነው? ካንተ ስትላይ። ምን አይነት ሰው እንዳጣች ሚገባት ካንተ ስትላይ። ቢኮዝ አንተ ከተለያያት ካንተ በኋላ የሚመጣው ሰው ዞር ብሎ አያትም፣ አይቀመጥም ከሰው ጋር። ለምን መሰለህ? ልቧ አንተ ጋር ነው፣ ስጋው ብቻ ነው እሱ ጋር የሚሆነው። ያኔ ይጋጫሉ፣ አንድ ላይ አይሆኑም፣ ይለያያሉ። ያቺ ሴት መጨረሻው ምንድነው? ሲንግል ማም ወይም ምንድነው? ሲንግል ማም በአጠቃላይ በቃ ልጅ አላት ባል የላት ሴት ሆና መቅረት መጨረሻው ህልሟ ማለት። ስለዚህ ንገራት መጀመሪያ የምትወዳት ከሆነ ይህ ነገር ማድረግ የለብሽም፣ ይህን አስተካኪ፣ በዚህ መንገድ አትጂ፣ በዚህ መንገድ አቁሚ ብለህ ንገራት። ማታቆም ከሆነ 3 አስጠንቅቀ እርምጃ ውሰድ። የምሬን ነው የምልህ። የፈለገው ነገር ጥንቅር ብሎ ይቀር። ከሰላም የሚበልጥ ነገር የለም ወንድሜ። ትልቁ ነገር ሰላም ነው። ገባ? ሰላምን ማስስ ሴት ቤት ከመምጣት እፉ እንድትል ታደርግ ሴት፣ ጠዋትና ማታ የሆነ የምትል ሴት ኦ ማይ ጎድነስ ይኖራም ሳይ ማቆም አለበት። ወረዴ መወሰን አለበት። መጀመሪያ ንገራት እንድትማር። ይሄ ነገር ያረግሽ ነው፣ ይሄ ነገር ደግሞ እናንቺን አብሮ አያስቀጥልም። ስለዚህ ይህን ባሪሽን ለፍቅራችን እስቲ አቁሚ፣ ነገርሻለሁ ብላ አስጠንቅቃት። ኦኬ ሰውና ተሰጣል፣ እሺ ችግር የለውም ግን
አቁሚ ብለህ ንገራት። ከአንድም 3 4 ግን ከስተቷ ማትማር ከሆነ ጥለው ውልቅ በል። ልብስን ይዛት ይረበቅ ጠፋ። የምሬ ነው። ለምን መሰለህ? ስንቱ መሰለ በሴት ያበደው፣ ስንቱ መሰለ በሴት ራሱን ጠፋው፣ ስንቱ መሰለ እንደውም የት ነበር ለቀምት ነው አይ ቲንክ አላቀም። ብቻ ግን የሆነ ሴት ልጅ ላይክ ባሏ ላይ የፈላ ዘይቷን የደፋችበት ኢማጂን። ስለዚህ ምን ፈልጌ ነው አሁን ያለህበት ህይወት ደስተኛ ማድረግ ከሆነ ሰላም ማይሰጥ ከሆነ ማለት ነው ንገራት። እንዴት ማስተካከል አለብን፣ እንዴት መቀየር አለብን። ችግሩ እኔ ነው አውቃለሁ። አንቺ ላይም ችግር አለብሽ። ደግሞ አንዳንድ ሴቶች የሆነ ቪክቲም ሆነ ማይነስ አለች። እኔ ብቻ ልክ ነኝ፣ የኔ ቤተሰብ ጥሩ ነው፣ ያንተ መጥፎ ነው፣ እኔ እንዲህ ነኝ የሆነ ገባ ራስ አንተና እሷን ተዋድ ትሞክራለች። ይኖራም ሰ ይሄ ገና አልተገናኘችም፣ ካንተ ጋር አልተቆራኘችም። ለዛ ነው የምታወዳድረው። እውነተኛ ሴት ግን አንተና እሷን ለይታ አታይም። ኦልሬዲ አንድ ናቸዋ። ይኖራም ሰ ካንተ አካል ካንተ ጎን ከተሰራች አንተን ካር በፍጹም አታወዳድርም። ዩ ኖ ግን ቪክቲም የሆነ ማይንድሴት ካላት ወይም ኢሞሽናል ፍቅር ካላት አችልም ማለት ነው። ዩ ኖ የኔ ቤተሰብ ጥሩ ነው፣ ያንተ መጥፎ ነው፣ የኔ ልክ ነው፣ ያንተ መጥፎ። ሁሌም ራሷን እንደ ጻድቅ ትቆጥርና አንተን ሁሌም እንደ ኃጢአተኛ የምትቆጥረው ይኖራም ሰ እንደዚህ አይነት ነገር ፍቅር ደግሞ አይቀጥልም። ቢኮዝ የእሷ ላይም ችግር አለበት፣ አንተ ላይም ችግር አለበት። ከችግር ንጹህ የሆነ ሰው ማንም የለም። እንኳን ሰው ይቅርና ብረት እንኳን ዝገት አለው። ስለዚህ ችግር የለብኝ ብላ የምታስብ ከሆነ ትልቁ ችግር ራሷ ናት። ስለዚህ ኦልሬዲ ኦኬ ችግር የለብሽ ኦኬ ከነ ችግርሽ ወደዛ ብለሽ ውልቅ። ብዙ ኦፖርቹኒቲ አለ፣ ብዙ ህይወት አለ፣ ብዙ የሚፈልግ ሴት አለ። የምሬ ነው የምልህ፣ አይስዌር ቱ ጋር ነው የምልህ። አሁን ባለበት ህይወት መጨናነቅ የለብም። መቀየር የምችለው ቀየር፣ አሊያ ውልቅ ብለህ ውጣ። ብዙ አማራጭ ብዙ ኦፖርቹኒቲ ስላለ ልናገር ፈልጌያለሁ። ይቅርታዬን ስላችሁ ዛሬ በጣም ተናድጄ ነው ያወራሁት። ስለዚህ ይህን ነገር እንደተስተካከላት ንገራት። አዳማትል ከሆነ የራስን እርምጃ መውሰድ ጀምር። እስቲ አሁን ካወራሁት የትኛው አስተማራችሁ፣ የትኛው ቁም ነገር አስያዛችሁ ኮሜንት ላይ አስቀምጡኝ። በቀጣይ ስለየትኛው ፍቅር ህይወት ልስራላችሁ። ሰብስክራይብ ላይክ ማድረግ እንዳይረሳ። ወዳችኋለሁ።